የዕልም አቀማመጦች ላይ ማውሳት በጣም የምወዳት ቂሷ አለች ከረሱል ሰለላሁ ዐለይሂ ወሰለም የተገኘች። ታላቁ ተወዳጅ የሆኑት የተከበሩት ነቢይ የራስ ዘውድ የሆኑት የነፍስ ወዳጅ የአቅልና የልብ ሐኪም የሆኑት ሰለላሁ ዐለይሂ ወሰለም አንድ ቀን አለፉ። ደስተኛና እየሳቁ ሆነው ከእንቅልፋቸው ተነሱ። ጥርስሁን ያስቀው የአላህ መልእክተኛ ሆይ ምንድነው የሚያስቀው? ለምንድነው የምትስቁት? አሏቸው። ከኡመቴ የሆነን አንድ ሰው በሲራጥ ላይ ሲያልፍ በህልም ያየሁት አሉ። ሲራጥ ማለት ከሰይፍ የበለጠ የሳለ ከጀሃነም በላይ ነው ያለው። የአላህ ችሮታ ከሌለ በሱ ላይ መሄድ ከባድ ነው። ከኡመቴ አንድ ሰው በሲራጥ ሲያልፍ አየሁት። አንዴ ይራመዳል፣ አንዴ ይወድቃል፣ አንዴ ይራመዳል፣ አንዴ ይወድቃል። ቋሚ በሆነ ሁኔታ አይደለም እየሄደ ያለው። በእኔ ላይ ያወረዳት ሰለዋት መጣችና በሲራጡ ላይ ቀጥ ብሎ እንዲቆም አደረገችውና ጀነት አስገባችሁ አሉ። ምንድነው ጀነት ያስገባው? ጾምም አይደለም፣ ሰደቃም አይደለም፣ ዒልም መፈለጉም አይደለም። ነገር ግን በረሱል ሰለላሁ ዐለይሂ ወሰለም ያወረደው ሰለዋቱ ነው። ኢብኑ ጀሪር አጠበሪ አላህ በሱረቱ ራዕድ የገለጸውን ሲተነትኑ ለእርሱ ለሰው ከበስተፊቱ ከኋላውም በአላህ ትእዛዝ ከክፉ የሚጠብቁት ተተካኪዎች መላእክት አሉት። አንዱ በቀኝ አንዱ በግራው። ከዛ ምን አሉ? ሁለቱ ከንፈሩ ላይ ነው ያሉት፣ የሰውየውን ሰለዋት እየጠበቁ የሚዘግቡ። ከመላእክቶች መካከል ሁለት መላእክቶች በሁላችሁም ከንፈር ላይ አሉ። ሰለላሁ ዐለይሂ ወሰለም ብቻ ስትሉ የሰለዋቱን እንዳይጽፉታል። ወንጀል ብትሰራ አይጽፉ፣ ስራቸው ስላልሆነ። ሱብሃንአላህ ብትልም አይጽፉ፣ የእነሱ ስራ ስላልሆነ። በእያንዳንዳችሁ ከንፈር ላይ ሆነው በረሱል ሰለላሁ ዐለይሂ ወሰለም የተባለን ሰለዋት መመዝገብ ብቻ ነው ስራቸው። በጣም የምመክረው ኪታብ ላይ አንድ ጊዜ ምናየው አልቀውሉል በዲዕ ፊ ሰላት አላ ሐቢብ አሸፊዒ ሰለላሁ ዐለይሂ ወሰለም ላይ ሰለዋት ማውረድ የሚገኙ ጥቅሞች ከሚናገሩት ኪታቦች ሁሉ ከተጻፉት ትልቁ ነው። የኢማሙ ሰሐዊ ኪታብ ነው። ምናሉ ኢማሙ ሰሐዊ ኪታቡ ውስጥ አንድ አላህን የሚያምጽ ከሞተ በኋላ በመናም ታየ። በራሱ ላይ ድንበር ያለፈ መናፍቅና አላህን የሚያምጽ ሰው ነበር። አላህ ምን አደረገክ? ምን ገጠመክ? አሉት። ጥሩ ነገር አላቸው። በምን ስራ ጥሩ ነገር አገኘክ? እንዴት? እኛ እንደምናውቅ ከሆነ ሸሪዓን አጠብቅም ነበር። አንድ መጅሊስ ላይ ረሱል ሰለላሁ ዐለይሂ ወሰለም ተወሱና ከፍ አድርጌ ሰለዋት አወረድኩኝ። ማለት ሰለላሁ ዐለይሂ ወሰለም አለ። የተቀመጡት ሰዎች በአጠቃላይ ሰለዋት አወረዱ። በዛም ወንጀሌን ተማርኩ። የተከበርከው ወንድሜ ሆይ በነብዩ ሰለላሁ ዐለይሂ ወሰለም ላይ ሰለዋት ስታወርድ ይሉኝታ ያዝክ። አላህ ሰለዋት ያወረደበት ላይ ነው ሰለዋት የምታወርደው። صلى الله على سيدنا محمد صلى الله عليه وسلم صلى الله على سيدنا محمد صلى الله عليه وسلم صلى الله على سيدنا محمد صلى الله عليه وسلم ذكر حادثة ثانية ሁለተኛ ክስተት ስለ አንዱ አወሱ ረሱል ነበሩ ሲል ሷድ ይጽፍ ነበር። ይህ ከነብዩ ሰለላሁ ዐለይሂ ወሰለም ጋር ትክክል ያልሆነ አደብ ነው። ነብዩ ሰለላሁ ዐለይሂ ወሰለም አዝነው አየኋቸው በመናሜ። ሰለላሁ ዐለይሂ ወሰለም ብዬ መጻፍ ጀመርኩ። ከዛ በኋላ ለሁለተኛ ጊዜ ሳያቸው ፈገግ ብለዋል። አትሰስት